በቃ የሩታ ልጅ ያንተ እንዳልሆነ ዜና ሰምተን ያገኘነው መረጃ ልጁ ያንተ እንዳልሆነ። ስለምን መረጃ ነው የምታወራው ብሩክ? አንተ ብሩክ ወራዳ ልክስክስ ማለት ነው። ሩታ ትሰምኛለሽ? ይሄንን ልጅ በስም ማጥፋት ወንጀል ይሄን ልጅ መክሰስ አለብሽ ግዴታ ማለት ነው። ግዴታ የምን ኬት ነው ያመጣኸው? የምንድን ነው ልጅ የለክም ምናምን። በዚህ ደግሞ መጣክ አይደለ? ሌላው አልሳካ ሲልህ በዚህ ደግሞ መጣክ። ወለደች ልጁ ያንተ አይደለም። አየክ አንተ እንደዚህ ያልክ ነገ ደግሞ ጠላቶቿ ወጥተው ሩታ ከከሌን ያረገዘችው ብለው ስሟን ያጠፋታል። ሩታ ትሰምኛለሽ? ይሄን ልጅ በስም ማጥፋት ወንጀል ካልከሰሽው እቀየምሻለሁ። የእውነት መክሰስ አለብሽ። የምን ከየት የመጣ ማስረጃ ነው? ማስረጃ አለኝ ልጁ ያንተ አይደለም። ምን አገባህ አንተ? ሄርሜላን ስታመጣ አብረክ ስታገናኘው አብረክ ስታስተቃቅፈው ስታሳስመው የነበርከው አንተ ዛሬ ወልዳ እንኳን መቀመጥ አችልም እንዴ? አራስነቷ ላይ ደግሞ በዚህ መጣክ አንተ ልክስክስ። ቦራ የምትባል ብሩክ የምትባል ማለት ነው። አንተም ብሎ ጓደኛ ማስረጃ አለኝ ልጁ ያንተ አይደለም። ስማ ወንድ ልጅ እኮ ያሉትን ይሰማል ታውቃለህ። እንደውም አብርሽ ጊዜ ይስጠውና ሊሆን አይችልም እኔ ሩታን ካንተ በላይ አምናት አለው አለክ። አየክ ተዋረድክ። አብርሽ አዋረደክ። ሩታን ካንተ በላይ አምናት አለው ሊሆን አይችልም ማለክ። አየክ ቅሌትክ ማለት ነው። አንዳንድ ወንድ ቢሆን ግን ማለት ነው ታውቃላችሁ፣ የኢትዮጵያ ወንዶች እንኳን እንደዚህ ተብለው ነገ ይሄ አንተ ዛሬ ይሄንን የፈጠርከው ነገ በህይወታቸው ላይ ችግር እንደሚፈጠር ታውቃለህ። ነገ ከነገ ወዲያ ዛሬ አብርሽ እንደዚህ ብሏል፣ ነገ ከነገ ወዲያ እኔ እኮ እንደዚህ ተብዬ ነበር ብሎ እሷን እንደሚያሸማቅቃት አታውቅም። እንደ ሴት አንተ ሁሉም ሴት የተባለ ይሄን ቪዲዮ የምትሰሙ ሴቶች በሙሉ ይሄ ልጅ በህግ መጠየቅ አለበት። ይሄ ቡራ የሚባል ልጅ በህግ መጠየቅ አለበት። እንዴት ነው እናንተ ስታስቡት? አብርሽን ጠርቶት ልጁ ያንተ አይደለም፣ ትላንትና የተወለደ ትኩስ ልጅ ያንተ አይደለም። አብርሽ ደግሞ ልጁ እኔን ነው እኮ የሚመስለው፣ እንዴት የኔ ላይሆን ይችላል? አይገርማችሁም? እንደዚህ አይነት ልክስክስና ወራዳ ሰው አይታችሁ ታውቃላችሁ? ስለዚህ ይሄ ልጅ በህግ ነው መጠየቅ ያለበት። በህግ ሩታ ማስጠየቅ አለባት። ግዴታ ነው፣ ግዴታ ማለት ነው። ስሟን ነው ያጠፋት፣ ሴትነቷን ነው። እኔ እንደ ሴት ተሰምቶኛል። ገና ትኩስ አራስ የሆነችን ሴት ህይወቷን ለመበጥበጥ እና በህግ መጠየቅ አለበት ማለት ነው። በህግ ወደኋላ አንልም፣ በህግ ትጠየቃለክ። ኦኬ። ምክንያቱም አንደኛ ስሟን ነው እያጠፋችሁ ያላችሁት፣ ሁለተኛ ነገር ደግሞ ልጅቷ ገና ከመውለዷ በዚህ ደረጃ እንደዚህ እያላችሁ ነገ ሰው ሌላ ነገር ብዙ ነገር ይዞ እንደሚመጣ አስቡት። ኦኬ። በጣም ነው የተናደድኩት ጋይስ። እኔ እንጃ አላቅም። አስባችሁታል? ልጁ ያንተ አይደለም ሲባል ወንድ ልጅ እኮ ያምናል ታውቃላችሁ። ዛሬ አሁን እሱ ገና አዲስ ስለሆነች ምናምን ሊል ነገ ግን የሆነ በትንሽ ነገር ቢጋጩ ድሮም እኮ ተብዬ ነበረ ልጁ ያንተ አይደለም እኔ ነኝ አልሰማ ያልኩት ይላል ማለት ነው። ገባክ አንተ ደደብ ማለት ነው፣ ቡራ የምትባል ማለት ነው። እና በጣም ነው ያናደድከኝ የእውነት በጣም ባገኛችሁት አጋጣሚ ሁሉ ሩታን መበደል፣ ሩታን መጉዳት ነው የምትፈልጉት። ሩታን አታክ ማድረግ ለምንድን ነው ግን? ምንድን ነው ያደረገቻችሁ? ትቀኑባታላችሁ እንዴ? ወንድ ሆናችሁ መቼም በሴት ላይ እየቀናችሁ ከሆነ በጣም ነው የሚገርመው። ሼም እንኳን አታውቁም እንዴ? በወለደችበት ማግስት ልጅ ያንተ አይደለም ብለክ ወሬ ስታወራ ምንም አይደብርክም? አይሰቀጥጥክም? እንደ ወንድ ልጅ ቆፍጠና አትልም እንዴ? የምሬን ነው የምልክ። እኛ እኮ ሩታ ስታጠፋ እንናገራታለን። እኔ ሩታ ስታጠፋ እኮ እስከ ጥግ ድረስ ነው የምናገራት። ግን በዚህ ደረጃ ሴት ሆኜ ግን እንደ ሴት ልጅ የሱ አይደለም። ሩታ በየቦታው ትዞር ነበር፣ ከተለያየ ወንድ ትተኛ ነበር እያልክ እኮ ነው። ሜሴጅ እያስተላለፍክ እኮ ነው፣ መልእክት እያስተላለፍክ እኮ ነው። ልጁ አብርሽ ካልሆነ ባሏ አብርሽ ነው። ኦልሬዲ እሱን እየፈለገች ስትሄድ እሱ ደግሞ ሌላ ሴት ተከትሎ ሲሄድ ነው የምናውቀው። ስለዚህ እንዴት ነው ልጁ የእሷ አይደለም ሊባል የሚችለው? እንደዚህ አይነት የስም ማጥፋት ወንጀል መጠየቅ አለብክ። ስሟን እያጠፋክ ያለከው ኦኬ። ህይወቷን ጭምር እያበላሸክ ነው በእውነት። እንዲህ አይደብርክም እንዴ? ደግሞ በዚህ መጣክ፣ ሌላው ሲበቃ በዚህ መጣክ። ነገ ደግሞ ሄርሜላን ጎትተህ ትመጣለክ። ሄርሜላን ይዘክ ትመጣና ደግሞ በቃ አንተ ልጁ የእሱ አይደለም ህይወትክን ቀጥል ከሄርሜላ ጋር እንደምትለው እርግጠኛ ነኝ። ምክንያቱም በጣም ከባድ የሆነ የሩታ ጥላቻ አለክ። ሩታና አብርሽ እንዲለያዩ ባይዘዌ አብርሽንም አትወደውም አንተ። አብርሽንም እኮ አትወደውም። አብርሽን ብትወደው ለአብርሽ እንደ ወንድም ጥሩ ቦታ ቢኖርክ ኖሮ፣ ለአብርሽ ጥሩ አመለካከት ቢኖርክ ኖሮ እመነኝ እንደዚህ አይነት ነገር እንደማታረግ ገና ከአራስነቷ። ምን አሁን ይሄ ፕራንክ ነው የሚባለው? ምንድን ነው?
ሰገጤ። እኔ ስግጥ ሲል ሰው ያስጠላኛል። በዛ ላይ ወንድ ልጅ ቡራ የምትባል በጣም ስግጥ ነው ያልከው። ከሩታ ራስ ውረድ እሺ። ከዚህ በኋላ እኔ አልፋታህም፣ የእውነት አልፋታህም። ከሩታ ራስ ውረድ። ዶክመንት ይዤ መጥቻለሁ። በአንድ ቀን አሁን ዲኤንኤ አስመርምረክ ነው ዶክመንት ይዤ መጥቻለሁ የምትለው? ምን አይነቱ ጋጠወጥ ነው በእናታችሁ። እኔ በእውነት ዛሬ መናገር አልፈልግም ነበር፣ ግን በጣም ስለተናደድኩኝ ነው። እኔ በመውለዷ ደስተኛ ሆኜ ሳለ እልል እያልኩኝ እሱ ልጁ ያንተ አይደለም ብሎ ለአብርሽ እሺ፣ ከዛስ ህይወቷን ለማበላሸት የሆነ በቃ የምትኖረውን ነገር በቃ ትቀኑባታላችሁ ሩታ ላይ። እርግጠኛ ነኝ በጣም ነው የምትቀኑባት፣ ድብና አድርጋችሁ ማለት ነው። ቀናተኛ ሁላ። ሩታም መሆን አትችሉማ። ሩታም መሆን ስለማትችሉ ትቀናላችሁ። የቀና ሰው ደግሞ የሰውን ህይወት ማበላሸት ነው እንጂ ማስተካከል ስለማይችል የእሷን ህይወት ለማበላሸት ምን አለበት ከአራስ ቤት እንኳን ተረጋግታ እስክትወጣ ድረስ ብትጠብቅ። አንተ በጣም አስመሳይ ነህ፣ ግን የእውነት አስመሳይ ነህ የመጨረሻ። ሼም ወይኑ ሼም እንኳን ትንሽ እንኳን ማይሰቀጥጥክ። ለማንኛውም አብርሽ ከጎኑ አሁን እሺ፣ የሰዎችን ወሬ እንዳሰማ ፕሊስ። ቢያንስ አራስነቷ እንኳን ተደስታ ትጨርስ። እርግዝናዋ ሳትደሰት ነው ያስጨረሳችኋት። አራስነቷን ግን ተደስታ እንኳን እንድትጨርስ ከጎኑ አሁን። የሰው ወሬ አትስማ። ልጅክ ነው ልጅክ ነው። ሲጀመር አንተ ልጁ እኔን ነው የሚመስለው ብለሃል። በቃ መብሩክ፣ በጣም ደስ ብሎናል። ኦኬ ቀጥልበት። አሳልፈ እንዳሰጣት። ሩታ ለአንተ የልጅህ እናት ናት። እመንበት በዚህ። እሺ አብርሽዬ፣ አብርሽ ይመችክ የኛ ውድ። ዛሬ መለስከው መልስ አስደስቶኛል። በቃ ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ትንሽ ስሜታዊ ሆኜ ነው፣ በጣም ይቅርታ ተናድጃለሁ። ሩታ ግን እንድትከሰው ሁላችንም ድምጽ መሆን አለብን። ይሄ ልጅ በስም ማጥፋት ወንጀል ልጅ ያንተ አይደለም። ከየት እንዳመጣ ይሄን መረጃ ተከሶ መጠየቅ አለበት። ፍትህ ለሩታ።